ማንስ? በትረ ኢየሱስ ግርማቸው። ከየት መጣ? አርባ ምንጭ። ደነገጥክ እንዴ? ልትጣላን ነው እንዴ? እሺ ለምን መጣ ወደፊት ለፊት? መጀመሪያ አንተን ይቅርታ ልጠይቅ። ለምን? አንድ ያዙር መጥቼ ነበር፣ መልእክት ነገርከኝ። እንዲህ እህቴ ይዛ የመጣች ሺሻ ቤት የምታደር ህይወት ተበላሽቶ ምናምን ባለ ሺሻ ቤቷ በጣም ትወዳለች፣ የልጇ ጓደኛ ነኝ ምናምን ብለህ በጣም ኩል የሆነ እንትን ነው ያመጣልኝ። ግን እኔ የሆነ ቲቪትም ነገር ስላለች የእግዚአብሔር ሰው ከሆነ ለመጥቶ አይነካኝም ብዬ ዝም አልኩ። ከዛ ተመልሼ ሄድኩና በቃ እዛ ነገሮችን ሲል አንተ ያው ሁሉም ነገር አንተ ሪል መሆኑን ነገር አወቅኩ። በቃ ትክክለኛ ሰው እንደሆንክ ማለት ነው። ከዛ ለምን አንዳንድ ነገሮች ህይወቴም የተበላሸው ነገር አለ መጥቼ አልመሰክርም ብዬ ሁለት ያዙርም ደግሞ በዚህ አጋጣሚ ሊያ ያዕቆብ እግዚአብሔር ከፍ ያርጋትና እሷም ሁለት ያዙር እድሉን ሰጠችኝ። ተማርኩና ሄድ አሁን ሶስት ያዙር ልመሰክር መጣ። አንተና አይሞላው ቤቱን የብዙ ሰዎች ቦታ ያስከው አንተና አርባ ምንጭ ነው የምትኖር? እኔ ማለት በጌታ ነበርኩ። ጌታ ቤት አማኑኤል ቸርች ነበር እንትን ምለው። ከዛ 99 ዓመተ ምህረት ሰይጣን በሱሳ ሶስት ሸውዶ አወጣኝና 16 ዓመት ህይወቴን በቃ ሲኦል አደረገው፣ የምድር ሲኦል ማለት ነው። ከዛም በቃ ማበድ ነው ምን ማለት ነው። ከዛን አንድ ጓደኛ የመጣና ለምን ቢዝነስ አላሰራም አለ። ምንድነው ቢዝነሱ ስል ሰውን በቃ ወደ ጠንቋይ ቤት ይዘህ ትሄዳለህ፣ ከዛ በኋላ ምርጥ አየር ታገኛለህ። እኔ ከዛ ስራ ልወጣ ነው የምፈልገው፣ አንተ ለምን ወደዛ ፊልድ አገባም አለ። ኧረ ይመቼ፣ ይሄን የግመል ቁመት የሚያክል ሱሴን ማሳገስበት እድል ካገኘው ተገኝቶ ነው አልኩት። ከዛ በኋላ በቃ ጠንቋዩ ጋር ምናምን አስተዋወቀኝ። ከዛ በኋላ ደንበኞቹን ከዚህ በኋላ የሚቀበላችሁ በድሩ ብላችሁ ነው መናሪያ በድሩ የሚባል ልጅ ነው የሚቀበላችሁ አሉ። በቃ ባለሀብቶች ይመጣሉ፣ እነሱን ይዤ በቃ ጠንቋዩ ጋር ልሄድ ነው። በቃ የሚሰጥ መድኃኒት ምናምን ነገር አለ የሚቀበር ያ እንትን ካለ ብዙን ጊዜ እሱ ጋር ይዣቸው መሄዳቸው እኚህ ሆቴል ምናምን ከፍተው የደከመባቸው ድርጅት የደከመባቸው ሰዎች ናቸው። ከዛ ነው መድኃኒት የሚቀበር ምናምን ጠንቋዩ ይሰጣቸዋል። ያን ደግሞ ያው ሀብታም ፈሪ ስለሆነ የሚቀብርላቸው እኔ ነኝ፣ ያው ብር ስለሚሰጡኝ። ሀብታም ፈሪ ነው ያው ምንም። አንተ ነው የምትቀብርላቸው? እኔ ቀብራለሁ። ከ7 እስከ 9 ባለው ሌሊት ላይ እቀብርላቸዋለሁ። በተለያዩ በታዘዙበት ቦታ ሀገር በመኪና ነው የሚመጡት፣ ይዘውኝ ይሄዳሉ። እኔ በቃ ሙዴን ነው በቃ ፈታ ብዬ መቃም ነው የምፈልገው፣ መጠጣት፣ ገንዘብ ያው ይሰጡኛል። ምን ቦታ ላይ ለምሳሌ ቀብረህ ታውቃለህ? ለምሳሌ በቃ ብዙን ጊዜ በራፍ ላይ ነው። ይሄ የዶሮ አጥንት የሚሰጣል፣ መርፌ የሚሰጣል ምናምን ነገር፣ ይሄ የድሮ ሳንቲም ምናምን ነገሮች አሉ፣ ያ ይደገምና ምናምን ይሰጣል። ከዛ በኋላ ያን ወስጄ ያው ባላት ስለሚፈራ ጠንቋዩ ያዘዘበት ቦታ ነው ሀገር ይዘውኝ የሚሄዱት። እቀብርላቸውና የት ሀገር ሄደህ ታውቃለህ? ለምሳሌ ወላይታም መጥቼ ቀብሬያለሁ፣ በጎፋም የዲላም እዚህ ዝዋይ አካባቢ መጥቼ ቀብሬያለሁ። ያ በብዛት ግን አርባ ምንጭ ላይ ነው የምትቀብረው? ግን ጓደኞቼ ራሱ አያውቁም። ይሄ ሌሊት ሱስ አጀዝቦት ነው የሚሉኝ። ግን እኔ ምንድነው ስራዬ ከ7 እስከ 9 ባለው ነው። ያው መተቱን የምቀብረው በዛ ሰዓት ነው። ከዛ ይከፍሉሃል? ብር ይሰጡኛል። እኔ በቃ ዋና የሚታይ ምንድነው ይሄ የግመል ቁመት የሚያክል ሱሴ ማስታገስ ነው እንጂ ጠንቋይም ያው ራሱ እጄ ላይ ያለው ማለት ነው። የሆነ ሰውን እንዳሳምን ባለሀብቶች ሲመጡ ሆን ብሎ ይመጣሉ በመኪናቸው። በድሩ ነው የሚሉት። በድሩ የሚባለው የትኛው ነው? በድሩ በትረ ኢየሱስ ነው ስም። አስጠላኝና ይሄ ገመድ የሚያህል ስም ብዬ በራሴ በድሩ ብዬ ወጣው። በድሩ አልክ? በድሩ አልኩ። ያ ደግሞ የፊት የሚሰራላቸው ነግሯቸዋል። እና አንድ በድሩ የሚባል ልጅ አለ፣ እሱ ነው የሚቀበላቸው። እኔ ከዚህ ስራ አስጠልቶኛል ወጥቼ ብሎ ለባለሀብቶች ስለነገረ ይመጣሉ። በቃ በድሩ ማን ነው ሲሉ በመናሪያ በኩል ሼል ሰፈር የሚያጣኝ የለም። በቃ እሺ አንድ ስትቀብር እስከ ስንት ይከፈላል? 3,000 ይሰጡኛል። ግን ከዛ በላይ ምን ሱሰኛ ባልሆን ከዛ በላይ መቀበል ይችላሉ። ግን ያው ሱሰኛ ሰው ምንም ጊዜ የሞተ ሰው ነው የሚሰጠኝ። ግዳጅ ራሱ ከባድ ነው። ለሊት 7 ሰዓት አንድ ሰው አጥርጋ ሄጄ ቆፍሬ ስቀብር ያ ሰውዬ ቢያገኘኝ አስብ ከትከሻዬ ላይ ነው ጭንቅላቴ የሚያበረው በቆንጨራ ማለት ነው። ግን ምንድነው ሱሰኛ ሰው ከንቱ ነው፣ በትንሽ ብር ነው የሚሸወደው። ቤተሰቦች ያውቃሉ ይሄን ሌሊት ከ7 እስከ 9 እንደምቀብር? ማንም ጓደኞቼ እንኳን እዛ መናኸሪያ ሼል ሰፈር አያውቁኝም። ይሄ በቃ ሱስ ጫት እንዲይዛለሁ በብብቴ ምናምን እንዳይነቁብኝ። ከዛ እኔ ሰዓቴን አውቃለሁ። የሚታደሱ ደግሞ አንዳንድ እድሳቶች አሉ። ከቀበርኩ በኋላ የሆነ የሚረጭ ምናምን ነገር አለ። ያንም ደግሞ በታዘዝኩ ለ5 ቀን ለ4 ቀን አደርጋለሁ። ግን ጓደኞቼ እንኳን እዛ አያውቁ የኔን ስራ ማለት ነው።
እዚህ ስጸልይ ወጣ እንዴ? አልወጣሁም፣ ግን የሆነ ነገር ጎትቶ ይዞኛል። ለመውጣት ፈልጌ ነበር፣ ግን ብቻ ከባድ ነው። የሆነ በጣም ይታገለኛል የሆነ ነገሮች ምናምን። ግን ይሄ ራሱ ማለት ነው የተሰጠኝ ሰውን እንዳሳምን ምናምን ነው። ጠንቋዩ ራሱ ምን አለ? ፍራሽ ውስጥ ቅደደው፣ ይሄ የጠፋ ቀን አንተም ጠፋይ ብሎ ነው የነገረኝ። ምንም አይነት ከስተመር አይመጣም አንተ ጋር ባለሀብትም አይመጣም ብሎኝ ማለት ነው። እሱ ነው የሰጠኝ። እሱ ነው ደግሞ የሰጠኝ። እኔም ተጠንቅቄ ፍራሽ እንዳይጠፋ ፍራሽ ሰንጥቄ እዛ ውስጥ ነበር። አሁን በቃ ለዚህ ጉዳይ ስመጣ ነው አሽቀንጥሬም ልወረውረው የጠንቋዩም ነገር ከንቱ እንደሆነ እኔም ደግሞ ምንድነው ሱሴን ለማስታገስ ስል ነው እንጂ ሰው መምጣት ካለበት እግዚአብሔር ቤት ነው እንጂ ጠንቋይ ቤት አይደለም። ሀብትም እግዚአብሔር ነው የሚሰጠው ባርኮ ማለት ነው። እንዴ መጣ መልካም ወጣት ታዲያ አንተ መጀመሪያ አንደኛው እህቴ ናት ይዛኝ መጣችው። መንፈሱም አንከራቶኝ እዛ ከአዲስ አበባ ዘነበ ወርቅ አካባቢ በዛ ሸራው ጥሬም ተኛ ነበር። እዛም ልሞት ስል የሆነ አለርት አስገቡኝ በድንገተኛ። ከዛ ለእህቴ ተደወለ፣ እህቴ መታ ወሰደችኝ። ከዛን ደግሞ ያው ሱሴ በጣም ከባድ ስለሆነ በቀንም የማይበላ ስራ ሰራው። ማረሚያም ገባው፣ ከማረሚያም ወጣው። በመሃል አዲስ አበባ በሄድኩበት ስልኬ ጠፋና ከከስተመሮቼ ጋር ተለያዩ፣ ከባለ ሀብቶቹ ጋር ማለት ነው የሚያሰሩኝ። ከዛም በቃ ምን እንደሆነ አላቅም። ይሄን ደግሞ ድጋሚ ላድሰውም ምናምን ነገር ስል ያው አየሩም እጀለ ሊገባ አልቻለም። ግን በቃ የሚያድን የሚለውጥ ክርስቶስ ኢየሱስ ነው እንጂ የሰይጣን ሀብት ትርጉም የለውም። በዚህ አጋጣሚ ደግሞ አንድ የሐዋሳ ልጅ አለ ከውጭ ሀገር ዲፖርት ተደርጎ መጥቶ ምናምን የሱን አብሰው ገንዘቡን በዝብዤ በልቻለሁ። ምንም በቃ ጠንቋዩ አይጠቅመም፣ ግን እሳት የላሰ ጠንቋይ ነው። ህይወትን ይቀይረዋል፣ ድርጅትን ያሰፋዋል እያልኩት በቃ እዚህ የሐዋሳ ልጅ ነው አሞራ ገደል አካባቢ። እሱም በቃ በየሳምንቱ ነው በግ ነጭ በግ የሚታረደው። ጥቁር በግ ዝም ብሎ ለሞደፊክ የሚቀመጣለ። እኔ በቃ የሚታየኝ ጥብስ መብላቴ ነው በጉ እየታረደ እንጂ የሰውየው ምንም። ሰውየው ግን ተጨንቆ ነው ያለው ለራሱ። በየሳምንት ነው በግ የሚታረደው። ያው ነጫጭ በግ ነው ጠንቋይ የሚፈልገው። መጨረሻ ላይ ጥቁሩን በግ ራሱ ከጓደኛዬ ጋር ነው ተነሸጥ ነው እና ህይወቱም ዝቅልቁል ወጥቶም በቃ የሆነ ጭንቅላቱ እንደ ንክ አድርጎት ምን የመሰለ ከፈረንሳይ መጣ ነው። የዚህ ሐዋሳ ልጅ ነው። በቃ ጨልሎ መጥቶ እዚህ ቤተሰቡ ጋር ቁጭ አለ። እዛ አርባ ምንጭ ይመላለስ ነበር ከደንበኞች አንዱ ማለት ነው። ጠንቋዩ ታዋቂ ነው። አዎ እሳት የላሰ ነው የምላቸው። ግን ምንም እሱ ራሱ ግራ ተጋብቶ ነው ያሉት። ገላውን ታጥቦ አያውቅም። የሆነ አፈር ነገር ነው። ወደዚህ ወደ ጂንካ ስትሄድ ወይጦ የሚባልበት አለ፣ በዛ ጊስማ የሚባልበት አለ። ስትገባ እዛ ነው። ያው ምንም አይጠቅምም፣ ግን ይናገራል። ጠንቋይ እኮ ለራሱ አይሆንም እንጂ ለሰው ይሆናል ይለኛል። እኔም ደግሞ ኖርማል ነው እለዋለሁ። ተባብራችሁ ነዋ። እና በአጠቃላይ በቃ በድያለሁ ኢትዮጵያን ሕዝብ ማለት ይችላል። አብሶ አርባ ምንጭ ላይ በጣም ደግሞ የሚፈልገው የጴንጤ ገንዘብ በቃ ጴንጤ ቤት ሂድ ነው የሚለው ጠንቋዩ። ጴንጤ ቤት ሂድና ገንዘባቸውን ዘርዝርና የነሱን ዝርዝር ብር ነው ይዘና የሚለው። በገንዘብም ነው የሚሰራው የሚወረከው ማለት ነው የጴንጤ ገንዘብ። እና ባለሀብቶች ይላካሉ። ባለሀብት ደግሞ ገብቶ ዝርዝር መጠየቅ ስለሚፈራ እኔን ነው የሚልከኝ። ባለሀብቱ አይፈቱኝም በቃ ነገሮች እስኪሳካላቸው። ከዛ ነው በቃ ብር ሰጥቶኝ 5000 6000 ሰጥቶኝ የሚሄዱት። የክርስቲያን ቤተሰብ ልጅ ነኝ። ታናሽ ያመጣችኝ የውዲት ግርማቸው የምትባላለች። በጣም ነው ይቅርታ የምጠይቀው። በዝብዣቸዋለሁ። ሰይጣን በእኔ ተጠቅሞ ነው የነሱን ራሱ ሁሉ ነገራቸውን በቃ ስበዘብዝ የነበርኩት። ታላቅ እህቴ ሀና ግርማቸው፣ ታናሽ እህቴ የውዲት ግርማቸው፣ ሰለማዊት ግርማቸው በጣም በድያቸዋለሁ። ይቅር በሉኝ። ከዚህ በኋላ ጌታ ቀይሮኝ በእጥፍ ሁለታችሁን ከፋይ ያርገኝ። ከዚህ በኋላ አክራሪ ጴንጤ ነው መሆን የምፈልገው። ይኸው የሰይጣኑም የተደገመበትንም አሽቀንጥሬ ወረውራለሁ። ይኸው መተቱ ነው በቃ ምንም። ከዚህ በኋላ ኖርማል በላቤ ሰርቼ ነው መኖር የምፈልገው በቃ። እና የበደልኳችሁ መተትም እየመጣው የቀበርኩባችሁ ሰዎችም ይቅር በሉኝ። የሰይጣን ነገር ምንም ትርጉም የለውም። ኢየሱስን አጥብቃችሁ ያዙ። አመሰግናለሁ።